እንቅልፋቱ ሼር የሚያደርጉት ሰብስክራይብ ከእንቅልፉ ተነስቶ እነሱን ቪው የደረሰ እስቲ ዛሬ ሰብስክራይብ ጨመረ ወይስ አልጨመረም ብሎ ከእንቅልፍ አይኑን ሳይጠግ ጥርሱን ሳይቦርሽ የእነሱን ቪው ቆጥሮ የሚያድር ሰዎች አሉ። ይሄ ደግሞ እነሱ በግድ እነሱ ፈልጎ ነው እነሱ እኛን የወደዱት እኛ ውደዱ አላልናቸውም ደረጃ ላይ ነው ያሉት እና ተስተካክሎ ከመጡ እሰየው፣ ተስተካክሎም ካልመጡ በታውት 44 ታውት የሚወጣበት ህዝቡ እንትን የሚልበት ራሳቸውን አስተካክለው ካልመጡ እናንተ ምንም እንትን አትበሉ። ከፈጣሪ ሁሉንም ነገር ከፈጣሪ ጋራ እግዚአብሔር አጠንክሮን እግዚአብሔር ቤተሰቦቻችን ራሱ በብዙ ነገራቶችን እኛን ራሳችን አስናንተን ሁሉንም ነገር ለምደናል። ህይወትን ለምደናል። ስንት ነገር ተሸክመን የኖርን ሰዎች ነን እኛ። ያንን ደግሞ መሸከም አያቅተንም። ለምን ለጥምቀት እንደዚህ ይመጣሉ እንደዚህ ያደርጋሉ ምናምን ብላችሁ ራሳችሁን አታስጨናንቁ። ምክንያቱም በቃ ሁሉንም ነገር ለእኛ ያለው እናንተ ትደሰታላችሁ ወይም ታዝናላችሁ። የሀዘን በቃ የህይወታችን ካራክተር እንደዚህ ናት። ደግሞ ሰው ለምን ውድ እንብላችሁ አታዝኑ። ወደ እናንተ በወይኔ መንገድ እግዚአብሔር መንገዱን ይከፍትልናል ማለት ነው። በምንወደው ነገር እግዚአብሔር ሊያስደስተናል። እግዚአብሔር ይመስገን። ልጆች ያላችሁ በልጆቻችሁ ተደሰቱ። ቤተሰቦቻችሁ ጋር ተደሰቱ። በቃ አለቀ። ሌላ ነገር ራሳችሁን አታጨናንቁ። በቃ እነሱ ለእኛ ካላሰቡ ምን ራሳችን እኛ ምን እናደርግ እንዴ? ምንም ልክ እንደነሱ ዝም ማለት ምንም እኛን ትክክለኛ ኦዲየንስ እኛ እዚህ ጋር አረተው እየመከሩ ያንን አይደለም እነሱ የሚውት ሄዶ የተሳደቡ መሽን እየተደረጉ ነው የሚው ያሉ እና ለነገ ህይወታቸው ጥሩ አይደለም። እኔ ትክክለኛው ላይ ነው ቆም የምናገረው። ዛሬ መደሰታቸውን ብቻ አትቁጥረው። ማንኛውም ሰው ዛሬ የምትደሰቱበት ፓርት ብቻ ማቁጠር አይደለም። ትክክለኛ ሀይሚና ብሩኬን የምትወዱ ከሆነ መስደብ ሳይሆን እነሱ የሰሩትን ስህተት ማስተካከል ትችላላችሁ። ማስተካከል ወደ ኃጢአት እየገቡ እየዞሩ በእመቤቴ ስራ ውስጥ እየገቡ ይሄ ትክክል አይደለም። በማንኛውም ሃይማኖት እግዚአብሔር ስራ ጋራ እየተጋጩ ያሉት ነውና ይሄንን ብትችሉ ይሄንን ብትመክሩ ይሄንን ብታደርጉ ኃጢአት ውስጥ እየገቡ ለነገ ህይወታችሁ ዛሬ እውነቴን ነው የምላችሁ ዛሬ ምንም ላይ መስላችሁ ይችላል። እናንተ ዛሬ እነሱ እንዲደሰቱ የምትፈልጉ ሰዎች ወይም ለመደሰት ወይም ያንን ሰው በቃ ለስጋው ብቻ ይኑር ለነገ ህይወታችሁ አይኑር የምትሉ ሰዎች ናቸው። ስህተታችሁ ላይ ይሄ ስህተት ነው፣ ትክክል አይደለም። ወንድሞቹ ራሱ ለምን ጸጥ እንደሚሉት ነው እኔ ግራ የሚገባኝ። እንዴ ማተብ አንገቱ ላይ ማሰር ብቻ ምንድን ነው ትርጉሙ? እውነቴን ነው የምላችሁ ትርጉሙ ምንድን ነው? ይሄንን ነው የምለው እኔ ትርጉሙ ምንድን ነው? ትርጉሙን ሳናቅ ማተቡን ለምን አሰር? እናት አባታቸው እሺ ምን እንደሚሰሩ አንዱ ሊያውቅ ይችላል፣ አንዱ ላያውቅ ይችላል። ግን ያወቃችሁ ሰዎች ደግሞ የእነሱ ታላላቆች ሰዎች ትክክለኛ ወንድም ሆናችሁ ይሄንን በቪዲዮ ሳይሆን በውስጥ ምንድን ነው ወዴት ይከታችኋል? እናት አባታችን እንዴት ነው ያሳደጉ ብላችሁ የእነሱ ታላላቆች ልክ እንደ መለኛ ልክ እንደ አቴ ማለት ነው። ምክንያቱም እነዚህ ልጆች ሲያጠፉ ትክክለኛ መመለስ ትችላላችሁ። ይሄ ትክክል አይደለም በእግዚአብሔር ዘንድ ነገ ይጠይቃችኋል ብላችሁ ልጆቹን ማስተካከል ትችላላችሁ። ከእናንተ እጅ የወጡ ልጆች አይደሉም። ከእናንተ እጅ አልወጡም። ለተሳዳቢ መልስ ይስጡ ብላችሁ ዝም የምትሉት ከሆነ ልጆቹ ወደማይሆን ነገር ውስጥ እየከተታችሁ እግዚአብሔር ትላንትና እኛ የሳቅን ውስጤ ይርር እያለ ነው። ምክንያቱም እንደዛ ምግብ ማለት እመብርሃንን ያልበሉ እንደዚህ መንገድ ላይ የሆኑ በምግብ ራሱ እንደዛ መጫወት በጣም ትልቃላችሁ። የተደሰንበት ነገር ስራችሁ ልንስቅ እንችላለን፣ ብዙ ነገር ልናደርግ እንችላለን። እዚህ ጋር ደግሞ ትክክል ነው በቃ ምናምን ኧረ ወደ ገደል እየከተታችሁት ነው። ትክክል ነው ብለን እኛ አሁን በቃ ጎበዝ ጀግኖች ናቸው እንደዚህ ብለን የምታጨባጭቡ ሰዎች ማለት ነው። ልጆችን ወደ ኃጢአት እየከተታችሁት ነው። ለነገ ህይወታችሁ ዛሬ አይደለም። ዛሬ ይኖራሉ፣ ወጣት ናቸው። የትም ተሯሩጦ መኖር ይችላሉ። ነገ ይወልዳሉ። የሚወልዱትን ሰዎች ልጆች በምን ይወጣል ይላል አባቴ። እርግማን በልጅህ ነው የሚወጣው።
በእኔ ሳይሆን የኔ እርግማን እኔን የሚረጉም ሰዎች እኔን አይነካኝም። ልጆቼ ጋር ነው የሚመጣው። አዝማች ዘመዶኝ ነው የሚነካው። ልጆቼ ሰው አይርገማችሁ። ልጆቼ ሰው እናንተን እንዳይረግም። እኔ ንጹህ ከሆንክ እናንተ ንጹህ ሆናችሁ ነው የምትወጡት። እኛ ብሎ እንደዛ ነው። እውነቴን ነው የምላችሁ። ልጆቻችሁን አስተካክሉ። ልጆች ያላቸውም ሰዎች ልጆቻችሁን በዱላ ወይም ደግሞ በኃይል ሳይሆን በምክር ልጆቻችሁ ምከሩ። እህቶች፣ ታናናሾች እህቶቻችሁ ያላችሁ ትልቅ ኃላፊነት ነው። ታላቅ ማለት ልክ እንደኔ የቤቱ ታላቅ የሆናችሁ ደግሞ ታላቅነት ማለት የቤቱን ኃላፊነት ይዞ የሚሄድ መጓዝ ነው። የቤቱን ኃላፊነት ማለት የእሱ ታናናሾች የሚያደርጉ ፋሚሊ ቤት ውስጥ የሚያደርጉትን ሁሉም ነገር የቤቱ ታላቃን ማስተካከል የሚችል ነው። አያችሁ ከአባት